صلوا على النبي. ጃቢር ብን አብድላህ ረዲየላሁ አንሁ ባስተላለፈው ሐዲስ ላይና ኢማሙ ሙስሊም በዘገቡት ሐዲስ ላይ አነ አዕራቢየን ጃአ ኢለ ነቢ ሰለም አንድ አዕራቢ የሆነ ሰው ወይም የገጠር ሰው ዘላን የሆነ ሰው ወደ ነቢዩ ዓለይሂ ሰላቱ ሰላም ጋር መጣና ኢኒ አራ ፊል መናም እኔ በህልሜ ተመለከትኩኝ እነ ራእሲ ቀድ ቁጢዐ ወአነ አተቢዑሁ ጭንቅላቴ ተቆረጠና ከዛ ጭንቅላቴ የተቆረጠውን ጭንቅላቴ እየተከታተልኩት ሲሄድ አየሁኛል። ከዛ ምንድነው ብሎ ነብዩን ሲጠይቃቸው ፈዘጀረሁ ነብዩ ሰለም የአላህ መልእክተኛ አለይሂ ሰላም ገላመጡት እና ቦታም አልሰጡትምና ከዛ ለነፍስ አሉት የአላህ መልእክተኛ ለነፍስ እንደዚህ አይነት ህልምን ወይም ደግሞ እንደዚህ አይነት ችግርን አትንገራት አሉ። ምን ለማለት ፈልጌ ነው? አሁን የህልም ፍቺ ላይ ብዙ ሰዎች የሚያስጨንቅ የሚረብሽ ወይም ደግሞ መለኮታዊ ራዕይ ያልሆነ የሆነ ህልምን ሊሆን የሚችልበትና ላይሆን የሚችልበትን መንገድ በሰፊው አብራርቻለሁኝ። እዛ ላይ ማየት ትችላላችሁ። ህልም ሶስት አይነት ነው ብያችኋለሁኝ። ስለዚህ ቅዠት ቀኑ ሙሉ ሲውልበት የነበረው ሸይጣን ሲጫወትበት የነበረውን ነገር እንዲፈታለት ይፈልጋል። ካልተፈታ ደግሞ ቅር ይለዋልና እንደዚህ አይነት ህልሞችን አንድ ሰው በሚያይበት ሰዓት ላይ ከሸይጣን የሆነ ነው። ሸይጣን ሌሊቱን ሙሉ ሰውየው ላይ ሲጫወትበት ያደረ የሆነ ጉዳይ ስለሆነ ይህንን ነገር ፍጹም ለሰው መናገር የለበትም። ነቢዩ ዓለይሂ ሰላም የሚወደውን ህልም ደስ የሚያሰኘውን ህልም ካየ ለሰዎች ይናገር፣ በተለይ ለሚወደው ሰው ይናገር አሉ የአላህ መልእክተኛ። የሚጠላውን ህልም ካየ ደግሞ ሰውየው ለሰው እንዳይናገር ምን ማድረግ አለበት? የሚያስጨንቅ የሚጠላው ወይም ደግሞ እንዲሆን የማይፈልገውን አይነት ህልም ካየ አንድ ሰው ቶሎ ብሎ ከተኛበት ይገልበጥና በሌላኛው አቅጣጫ በሌላኛው ጎኑ ይተኛ። ከዛ ወደ ግራው ዞር ይበልና ሶስት ጊዜ ይበል። ሶስት ጊዜ ምንድነው ደረቅ ምራቅ ይተፋና ከዛ በኋላ ወለ የተዓወዝ ቢላህ በአላህ ይጠበቅ አዑዙ ቢላሂ ሚነ ሸይጣን ረጂም ብሎ ዱዓ አድርጎ ከቻለ ተስተካክሎ እንደገና እንደ አዲስ ህልሙ መኝታውን ቢቀጥል ቆንጆ ነው። ይሄ ከመሆኑ በፊት ግን የተሻለ ህልም ለማየትና መጥፎ የሆኑ ህልሞችን ላለማየት ግን የመጀመሪያው ሰውየው ውዱእ አድርጎ መተኛት፣ በሱና ላይ በተውሂድ ላይ መተኛት ማለት አዝካር ነውሞች አሉ፣ ለእንቅልፍ የሚባሉ አዝካሮች አሉ። እነዛን ተጠቅሞ መተኛት፣ በቀኝ ጎኑ ይሄ መዳፉን ጉንጩ ላይ አድርጎ አስተኝቶ ነብዩ እንደሚያደርጉት ማለት ነው። ከዛ በኋላ ቁርአን ቀርቶ አያተል ኩርሲ ይቀራል፣ ሙዓዊዘተይን ቁል አዑዙ ቢረቢል ፈለቅ፣ ቁል አዑዙ ቢረቢን ናስ፣ ቁል ሁወላሁ አሐድ ይህን ይቀራል። ከዛ በኋላ ደግሞ ሌላ ቢስሚከ ረቢ ወዲዕቱ ጀንቢ ወቢካ ረፈዑ የሚል ረዘም ያለ ዱዓዎች አሉ። ብዙ አይነት ዱዓዎች አሉ። መርጦ የፈለገውን መቅረት እየቀራ መተኛት አለበት። ከዛ በኋላ እንዲህ አድርጎ በዚህ መልኩ ከተኛ ቢሞት እንኳን ሰውየው የጀነት ነው፣ ሸሂድ ነው ቢሞት እንኳን። ከዛ በዚህ መልኩ መጥፎ ህልም ሊያይም አይችልም፣ ሸይጣንም ሊጫወትበት አይችልም። ምክንያቱም አጠገቡ ሸይጣን የለምና ማለት ነው። ስለዚህ ይህንን ነገር አደራችሁን ተጠቀሙ። ህልሙ ላይ ትኩረት ከመደረጉ በፊት ህልም ኖርማል ከሸይጣን የሆነ ህልም አለ፣ ከነፍስያ የሆነ ህልም አለ፣ ከአላህ የሆነ ህልም አለ። ሶስት አይነት ህልም ነው። ከሸይጣን የሆነ ከነፍስያ የሆነ ከነፍስያ ማለት ቀኑ ሙሉ እንዲኖርህ እንድታገኘው የምታልመው የምትፈልገውን ነገር ቀኑ ሙሉ ስትውልበት ስታወራበት ምናምን የኖርክበትን ሀያት የቀን ህይወትህን በህልም መልኩ በቅዠት መልኩ ሊመጣብህ ይችላል። ይሄ ህልም አይባልም። ሸይጣን ደግሞ ሲያስፈራራልክ አሁን ይሄ የዘላን ገጠሪ ሰው እንዳለው ማለት ነው ጭንቅላት ተቆርጦ እንትን ስትሆን ምናምን እንደዚህ ይሄ ህልም አይደለም። የሸይጣን መጫወቻ አትሁኑ ነብዩ እንዳሉት ማለት ነው። ስለዚህ የተባለው ሁላ ኮሜንት ላይ ጻፍም ይፈታልኝም ደግሞ አይባልም። ይህንን ነገር አደራ ለማለት ያህል ነው። መልካም መልካምን አላህ ያሳየን። ሰላም አለይኩም ወራህመቱላሂ ወበረካቱሁ።